የራሴ ህይወት ያለኝ ሴት ነኝ። በዛ ላይ ደግሞ ጓደኛዬም ሊሆን ይችላል፣ የወደፊቱ ህልሜም ሊሆን ይችላል። እኔን ሰፖርት የሚያደርገኝ ቅብርር የሚያደርገኝ ህይወት አለኝ። ቅብርር አድርጎ የሚያስቀምጥ የህይወት ጓደኛ አለኝ። በዚሁ አጋጣሚ ልንገራችሁ የኔ ግሞች ቦቼ ወንድሜ ነው። ቦቼ ወንድሜ ነው። ግምጃም እንደዛው እህቴ ናት። ግምጃም ቦቼም ለኔ አንድ ናቸው። ገባችሁ አይደለ? እናንተ ግማታሞች ናችሁ፣ ወደርባዮች ናችሁ። ግምጃ እንድትወደይ ብዬ ቦቼን አልዘረጥጥልሽም። ቦቼ እንድወደይ ብዬ ግምጃን አልሰድብም። ሲጀመር እናንተ እኮ ገረዶች ናችሁ። ቦቼና ግምጃ እኮ ሲጀመር አልተጣሉም እኮ። አሁን ግምጃና ቦቼ ከወርም በኋላ ሊሆን ይችላል፣ ከ15 ቀንም በኋላ ሊሆን ይችላል። አብረው ሲመጡ ምን ሊውጣችሁ ነው ገረዶችዬ? ምን ሊውጣችሁ ነው? ቦቼን ስትራገጡ የነበራችሁ ሰዎች። እኔ ግምጃንም አልተሳደብኩም፣ እህቴ ናት። ቦቼም እንድነካ አልፈልግም። በተለይ ደግሞ በሲሳውና በርዝቁ እንድትመጡበት አልፈቅድላችሁም። ቦቼ እዚህ የደረሰው አፈርድቼ ግጦ ነው። አሃዱ ብሎ ከዜሮ ተነስቶ ነው። ለዚያውም በውጭ ሀገር እየኖረ ምናምን ወንድ ሴቱ ሰፖርት አድርጎት ምናምን ነገር አይደለም። አፈርድቼ ግጦ ወላሂ አናደርሽ። ሰው አይናቅም። እኔ ማንን ነው የናቅኩት? እናንተ ሰዎች ያማችኋል እንዴ? ማንን ነው የናቅኩት እኔ? ሁለታቸውም ለኔ አንድ ናቸው። የማንም ገረድ ይዛ የአረብ እቺ ገረድ የራሷን ህይወት ሳታስተካክል ብረት ድስት እየፈገፈገች ቦርኮ እሷ እንኳን የአረብ ብረት ድስት ፈግፍጋ ያልፍልኛል ብላ እየተጋጋጠች ያለች የአረብ ሀገር ግርዳሚ ኢትዮጵያ በኢትዮጵያ ኑሮ ከፍ ዝቅ የሚል ልጅ አካውንቱን ካላዘጋ እያሉ ቡርንቡር ይላሉ። ግማታሞች ግምጃ አዛችኋል? አላዘዘቻችሁም? ግምጃ ሂዱና አስረግጬ ነው የምነግራችሁ። ግምጃ ምንም እንኳን አልተጣሉም እንጂ ቢጣሉ እንኳን ራሱ ስለማቃት ነው። እንደው ፊቷን አይቼ የሰው ልጅ እኮ ዝም ብላችሁ ፊቱን አይታችሁት ደሙ ክብድ የሚላችሁና የምትገምቱት ሰው አለ አይደለ? ግምጃ ዝም ብዬ ሳያት አዛኝና ሩህሩህ ልጅ ናት። አይደለም ለተግባባችሁ ለምትወደው ሰው ለማንኛውም ለሰው ልጅ ፍጡር የሰውን ውድቀት የምትመኝ ልጅ አትመስለኝም። የምትመኝ አይነት ልጅ አትመስለኝም። እና ገረዶች ናችሁ። ብድግ ብላችሁ አካውንቱን ካላዘጋን አንፎሎ ካላደረገን አለሁልሽ። እግዚአብሔር ይመስገን። ደህና ነሽ? አለው። የምትይው ነገር አለሽ? አዎ፣ እኔ ለአዳኞቹ አንድ ነገር ልንገራችሁ። እናንተ ልጆቹ አልተጣሉም፣ ልጆቹ ይታረቃሉ እና ፎቶን አትዘቅዝቁ። አንፎሎ አድርጉ፣ ግን ፎቶ ምናምን አትዘቅዝቁ። ምንም አያገባችሁም። አንፎሎ ሲጀመር ለምን ያደርጉታል? ቲክቶክን ኦኬ ፎሎ አደረጉ አላደረጉ ጊፍተር እንጂ የሚያስፈልገው ፎሎወር ምንም አይሰራለትም። ምክንያቱም በቲክቶክ ብር ስለማያገኝ። ዩቲዩብን ግን አፈርድቼ ግጦ ነው አይደል ለዚህ የደረሰው ይሄ ልጅ። ለምን ሰብስክራይብ አንሱ እያሉ በዚህ ደረጃ ያሰድዱታል? ይሄ ፌር ነው? ሲጀመር እሱ ዘር ያልመረጠውም ሀገር ያልመረጠውም በራሱ ከመሬት ተነስቶ ከልጅነቱ ጀምሮ ነው በራሱ ያለው። አሁን ከመሬት ተነስታችሁ እበሎ ያላችሁ ምናምን ልጁን አንፎሎ ማድረጉን ተው። እኔ ቦቼ
እንደውም ቦቼ ኦሮሞ ከሆነ በጣም ነው እንደውም ቦታ ሊኖረኝ የምፈልገው። ምክንያቱም ቦቼ እስካሁን እስከማውቀው ድረስ እኔ ብሔሩ ምን እንደሆነ የማውቀው ታሪክ አልነበረኝም። ዘረኛ አይደለም። ከኛ ልጆች ጋር አብሮ ይበላል፣ ይጠጣል። ሙዚቃም እንደምታዩ ብዙ ጊዜ ብዙ ነገር እና ይሄ ፌር አይደለም። እኔ አታነካኩኝ። እንደው በጥቅሉ ከማንም ሰው ጋር ችግር የለብኝም። እየመጣችሁ ባትግማሙ። እኔም ሁለታችሁም ማለት ነው ከሁለታችሁም በኩል አይደለም። ግን እነዚህ አሁን አዳኞቹ ነው ምናምን የምትባሉት ዘሮችን አትምረጡ። እንደዚህ የበል ልጆች ምናምን እያላችሁ እንትን ብላችሁ አካውንቱን አዘጋልን ምናምን እሱ ይዘጋ ችግር የለውም። ግን ፎቶ ምናምን አትዘቅዝቁ። ምንም እንኳን አካውንት መዝጋት እቺ ደንቆሮ የእናቷን የወራስ ቤዛ እንኳን መዝጋት የማትችል መሀይም ናት። ደግሞ የሱን አካውንት የምታዘጋው የአረብ ሀገር ግርዳሜ እኮ ነው። አሃ ብታያቱ የማትል ሴት እኮ ናት። እግዚአብሔርን በጣም ሸም ነው። በቃ ተውት። በቃ ራሳቸው ኑሮ ይኑርበት። ነገር አንድ ላይ ሲሰብሰቡ ታያላችሁ። አሁን የምትዘቃዘቁ ሰዎች ቀምስ እያደረጋችሁ ልጁን ደግሞ እሷ ራሱ ተናግራለች እኮ እንደዚህ አታድርጉ፣ የማልፈለግበት ቤት እየሄዳችሁ አትኮምቱ ምናምን ስትላችሁ ራሱ አይሰሙም። በቃ በዚህ ምናምን ነገር ፍቅራቸውን መግለጻቸው እኮ ነው በእነሱ ቤት ደንቆሮዎች። እንደው በጥቅሉ እኔ አሁን ስለማንም አጀንዳ አድርጌ ማውራት አልፈልግም። ግምጃ እኔም እኮ አሁን ወይስ ቦቸን አግዤው ምናምን አይደለም። እኔ ለነሱ ነው የሚላቸው። ራሳቸው ትላንትና ሲደሰቱ አብረው እየደሰቱ አሁን ሲከፋቸው አንዳንዳቸው ጎን መቆም ሳይሆን እንዲታረቁ ማድረግ ነው እንጂ ይሄ መዘግዘቅ ምናምን አልተጣሉም እንጂ ሲጀመር እመኚ ቃል ለምድር ለሰማይ ቦቸና ግምጃ አልተጣሉም። ግር የሚያጋባችሁ እናንተ ናችሁ፣ የምታፈቱም እና በቃ አትግርግር አታርጉ። በቃ ጸጥ ብላችሁ እግዚአብሔር የራሳችሁ ኑሮ። እኔ በጣም ነው የሚያሳዝነኝ። ለምን እንደሆነ ታውቂያለሽ? ቀሚስ እያደረጉ ድሮን ፎቶ እያመጡ የምትለጠፉ ሰዎች በቃ አትሳድቡ። ይውደዷት፣ ይደግፏት፣ ያበረታቷት ምናምን ችግር የለብኝም። ደስ ነው የሚለኝ ምክንያቱም በቃ ጥሩ ልጅ ናት። የሰውን ውድቀት ሰው ተቸግሮ እንኳን ስታይ የምታለቅስ ልጅ ናት። በጣም ሆደ ብቡ ናት ምናምን። ግን ደግሞ እየመጡ አሁን ለምሳሌ እኔን ግምጃን አንድ መጥፎ ነገር አልተናገርኩም። መጥቶ ዚያፋቸውን ይከፍታሉ። ለምንድን ነው የቦቼን ሰብስክራይብ እና የምታነሱት አንሱ እያላችሁ ምናምን ሰውን የምታስነሱበት ምናምን ብዬ ነው የተናገርኩት። ስለ ግምጃ መጥፎነት አላወራው፣ ስለ ግምጃና ስለ ቦቼ አላወራው፣ ስለ መለያየት የሚሆን ስለምንም አላወራውም። ብቻ እንደ አንድ ሰው ተናግሬያለሁኝ። ለምን እንደዚህ ይሆናል? አንድን ሰው ስትወዱም አሁን ለግምጃ ብላችሁ ነበር ወይ ቦቼን የምትወዱት? ለሰው ብላችሁ ሰውን መውደድም የለባችሁም፣ ለሰውን ብላችሁ የሰውን ልጅ መጥራት የለባችሁም አልኳቸው። አልተሳሳትኩም። ደግሞ አሽቃባጮች ሁላችሁ። በዚህ አጋጣሚ እሷ ምንም ለቦቼ ክፋት ነገር አልተናገረችም። ተውት፣ የራሱ ኑሮ። ለምን ትናገራለች? ህይወቷ አይደል እንደ ጓደኛዋ አይደለ? የወደፊት ትዳሩ አይደለም? አፍቅራሽ ሆነ ይላሉ እነዚህ ሰገጤዎች። በየሄዱበት እግራቸውን ማንሳት አይደለ የሚያውቁት? አፍቅራሽ ሆነ ይሉኛል ደደቦች። በአካልም ይሁን በስልክም ይሁን ግን ብዙ ላይፍ ባይሆንም አሳልፋለች ከልጁ ጋር። ስለዚህ ነገ ልትመለስ ትችላለች። በዛው ብትቀር እንኳን እናንተ ከፉ አልተጣሉም እንጂ ሲጀመር እኔ ይመስለኛል አልተጣሉም። ይሄ እኮ የተለመደ ነገር ሆኗል። እኔ ጃኒ ክላስ ቁጭ ብሎ ታብታብ እየደረገለት አይደል እንዴ? ተጣልተዋል ይታረቁልን እያለ ህዝቤ ሲያለቅስ የነበረው ይሄው ትላንትና መጥቶ አብሬያት ነው ያለሁት አለ እኮ። አሁን ልንገርሽ፣ ትላንትና በቃ እነሱ አንድ ላይ ሲሆኑ ግምጃና ቦቼ አንድ ላይ ሲሆኑም አለው፣ ሲፈቱም ሲገናኙም አለው። ግን አላስቀብጥም። ለሁለታቸውም እወዳቸዋለሁ። በቃ ሁለታቸውንም እወዳቸዋለሁ፣ አከብራቸዋለሁ እንጂ እንደዚህ መሀል ግን እኔም እንደዚያው አብረው ቢሆኑ ሁሉም ነገር ቢሳካላቸው ፍቅራቸው ቢሰምር ምናምን ደስ ይለኛል። ከዚያ በተረፈ ግን ለመወደር ብዬ ለግምጃም ለቦቼም የማሽቀብጠው ነገር የለኝም። ግምጃ ተበድያለሁኝ ብላ ብትመጣ እንደ ሴት ልጅ እንደ አንዲት ሴት እህታችን ከጎኗ ልንቆምላት እንችል ነበር። ግምጃ ተበድያለሁ አላለች። እርግጥ ልትከፋ ትችላለች፣ በውስጧ ብዙ ነገር ሊኖር ይችላል ምናምን። ግን ደግሞ እዚህ አደጋ ላይ የሚያደርስ ነገር ስላልደረሰባት ነው አይደለ
አሃዱ ብላ አሁን ህይወት ጀምራ እያለ ህይወቷን እየመራች ያለችው ሌሎቹ ምን ይባላሉ ታዲያ? ተበደልኩ ብላ ብትመጣ ኑሮ ባልደግፋት ኑሮ ወይንም ያለ ስሟ ስም ብሰጣት ኑሮ ኦኬ። ስለ ግምጃ መጥፎ ነገር አላወራው፣ ስለሷና ስለሱ ፍቅር አላወራው። እኔ እንደ አንድ ስደተኛ ሴት የሰው ልጅ መጥፎ ነገር አልመኝም። ለምንድነው ሰብስክራይቡንና ፎሎውን አንሱ እያላችሁ ቪዲዮ የምትሰሩት ብዬ ነው የተናገርኩት። እኔ መጥፎ ነገር አልተናገርኩም። አሁንም ቢሆን ነገም ቢሆን አልናገርም። ግን አረጋጉት። እሷን ለግምጃም ቢሆን እየጠቀማችኋት አይደለም፣ ጥላት ነው የምታበዙላት በዚህ ያያያዛችሁ። ስሚኝ ውዴ፣ እቺ ልጅ አስገቢ እስኪ የባረናዋ የምትለው ወላሂ አልተጣሉም አለች። ተጣልቷል አለች። እስቲ አስገቢያት፣ እሷን ከእሷ እንስማ። እሷን አዳኛዋ ናት እና አታሽቃብጡ። በቃ ብጣሉ አታሽቃብጡ። ኧረ እኔ አጀንዳ ማስነሳት አልፈልግም። በቤቴ ማሪ አልፈልግም። እኔ ስለ ግምጃ ምንም ነገር እንድወራ አልፈልግም። እንዴ በቤቱ ያለዋራችሁን ነገር ነው ማን እንደዚህ ናጁ ገስት ላይ ደግሞ አጀንዳ አስከፍቼ ማስወራ ስለሷ ሄላ እኔ በምንም ነገር መነካከት አልፈልግም ከሷ ጋር። በጎችን ፈርቼ ሳይሆን ለቀህት ናት። ቢሰምርላት ትኑሮ ደስ ይለኛል። ካልሆነም ደግሞ ህይወት ይቀጥላል አይደለም? ወንድ እናትም አባትንም አተሽ ድንጋይ ሆነሽ ትኖሪያለሽ። እኔ እናት ትክክል ነጁ ደህና ነሽ? በመጀመሪያ አለን ወይኔ አድናቂሽ ነኝ ነጁ። እንዴት እንደምወድሽ አላህ በሚያውቀው። ይረግጦ ባይወጣ ይሰላም አለኝም። ቴንኪዩ የምር ደጋፊሽ ነኝ። ወይኔ በእናትሽ እንዴት ዛሬ ደግሞ እንዴት እንዳስገበሽኝ ራሱ ግራ ገባኝ። ብዙ ጊዜ እኮ ሞክራለሁ አታስገብኝም ነበረ። ወላሂ የምሬ ነው፣ ቀልድ አይደለም፣ ቁም ነገር። እንዴት እንደምትመችኝ ሌላ እንትን አይደለም፣ ኖርማሊ እንዴትነት ደጋፊሽ ነኝ። በጣም ነው የምወድሽ ወላሂ። ቴንኪዩ ዳኒ ያባቲ እንዴት ነክ በኋላ ይጠፍተክብኝ ነው ሸርኩ የማላደርግልክ ቢዚ ይሆናል ምናምን እያለኝ ነው። ደህና ነክ? እንዴት ነክ? የሊያ ፋሚሊ ጆይን ስትያየውሽ ሊያ ምን ደረሰች? በእናትሽ ምን አዲስ ነገር አለ? ነጁ እንዴት ነሽ? አለው ማሪ ሰላም ነው አለልሽ። ነጁ ደህና ነሽ? አለን ሁሉ ሰላም። ናና ግባ፣ ድምፅህን አሰማን ከተመቸክ፣ ስራ ላይ ካልሆንክ አባቴ። ምን አዲስ ነገር አለ ሴት ስለ ሊያ?